ተረጋጊ አንቺ አሁን تكتل على يا جوار يا حبيبي كلميني بلوال على لم نمت على علم ነው ምልሽ على علم ኦኬ አሁን على علم አንዱን ተሳዳቢ አጥፋሽ ይዘሽ የሌላውን አጥንተናት አይ ተረጋጊ ኤሎ ማን ነው ማጫወተው ሁለት ሆኑብኝ እኮ ኤሎ ጋይስ የአንድ ባንድ አውሮ ምንድነው የዳማ አረጋችሁት እኮ ቀጥ ይሳራይ ተመሰግነ ጆ አንተ ብለዋል አላለም ነው የምትለው አላለም ነው ምልሽ ምን ነው ብለዋል የምትለው አላለም ነው እሱ ራሱ አሁን ባንዱ ስልክ ሙሉና አመጣልካለሁ እዚህ ቤት እንደዚህ የሚነት እንዲህ አይነት ሰባዊነት የለበትም ነው ምልሽ አይ አንተ ሮት መልክ ካምርም አነጋገረ ካምንም እስቲ ዝም በልና አዳምጠኝ አንዴ ልናገር አይመር ሄሉ አይመር ዝተትሽ እሺ እንዴት እናገራለሁ ሄሉ እንዴት እናገራለሁ እሺ እንዳታሰውጪ በእናትሽ ሄሉ እንዴት እናገራለሁ ምን ትናገሪያለሽ ምንም እዚህ ጋር ያለው ብሎን በላሽ ምንድነው ፖይንቱ አንስማ በደም እኮ መናገር አትችልም አይደል ግን እንስጣታ ያ ቀጥሽ እሺ ይኸውልሽ ሄሉ አይልም ነው እኔ እመኝ አይልም እኔ ሸራ አደርጋለሁ የተናገረበት እሺ እንዴት እናገራለሁ ሄሉ እንዴት እናገራለሁ እሺ በጃገር ያለው ሌላ በሌላ ነገር ነው የተናገረው አላለም ጃጉር አላለም ዝም ብሎ ምን የሚፈልጉት ወይ ገዳይ ተባባሪ ሴት ወረኛ ወይ ዝም በይ አሮጊት ፈታዚ አሮጊት ጅናዛሽን ትንሽ ፈልጊ ቦታሽ አይደለም እዚህ ሴት ወረኛ ወረኛ ገዳይ ተባባሪ ማለት ነው አነጋገር ካምሩም መልክ ካምሩም አንተ ጭቃ ዝም በልና አዳምጠኝ አንተ ዝም በልና አዳምጠኝ ያ አሸንዳና ከኛ ጋር በል አንተ ወረኛ የሴት አማላላሽ ማለት ወንድ ኮንክ እንዳይሊ ኩስቲ በቪዲዮ ውጣና ተናገር እንደሄሉ ማለት ነው ወንድ ኮንክ ማለት ነው ሳራ what is your point ምን ነበር ጥያቄ እኔ ፖይንቴ ሄሉ ሙይቲ ይዝና እንዳይናገረኝ እሺ ሰውየው ማለት ነው ጀዋር ብለዋል ይሄ እንትና ማነሱ መብረቁ ማለት ነው እንዴት እንደመረቀ ምን አውቃለሁ ብለዋል ይጠየቅልን ማለት ነው ለምንድን ነው እንደዚህ ያለው አላለም ካለሞ ማለት ነው ማስረጃ እናመጣለን ማለት ነው ሄሉ ስለዚህ ለምንድን ነው እንደዚህ ማለት ትክክል አይደለም ሄሉ ቦንታችን ማለት ነው ይሄ ነው ከናዳቲ ነው ጋፈዱ ነምጭ ጋስ ነጀለት ሄኘ ጅራ ሄሉ ኢበኬሳ ኢበጀዲ ለዱጋ ዋቃ ሄሉ አኒ ወንጌ ቪዲዮ በየኒ ወንጌላን ሲካ ካዳየቹዳ ሲገለሚቲ ማስረጃም ከኸቹዳ ላ ማስረጃ ተሰገለ ሳንሲ ፊዳ ማስረጃ አለኝ አለሽ ማስረጃሽ መማል ወይ ስላት ድምጹን አመጣልሻለሁ አለችኝ ቪዲዮ ድምጹን አመጣልሻለሁ ማለት ነው ስለዚህ ይጠየቅልን ማለት ነው ይጠየቅልን እንዴት መብረቁ ብሎ እንደ ስሙ እንዳለም እሱም መጥቶ ይናገር መብረቁ ማለት ነው በምንድነው ወዶ ተጨላቂሰ ነው ታይ ሙሳዝ ኢንተርኔት አናንሞ ወልደ ደምና የቹዳ ሲገለ ሄሉ ሴራንሞ ማለከ ዱፍኔዳ ኑጋፈዶ የቹዳ ነማ ሚዲያቲ ዱጋን ባሳ ጅራ ዴቲ ቦኩራ ጅራ ዋንቴፊ ነሚ ዱጋ ባሱሞ ጀቻ ከሲራ ላለተ ነማ ይበሰገል ነማ ኩማ ሜቀ ቀባቴ ጅራ ነማ ኩማ ሰደት ኩማ ሰገል ቀባቴ ጅራ ነማ ከሳከነ ጀቹኒ ስሪዳ ሄሉ ይገለ እንዴ ነው ያ አመጋፍን ተፈና ጥያቄ ከሆነ ቴንክ ዩ ሳራዬ ጸጋ ወይ ሜሪ አቤት ጸጋ ግቢ ጃጉር ወጣ ችግር የለውም ይጣራልን ይጣራና እንትን በህግ ነው መጠየቅ ያለበት ይሄ ገዳይ ተባባሪ ያኛውም ገዳይ ነው ጃጓራን አስገቢው ሁላችንም በትህትናና በመከባበር እናውራ ጃጓራን አስገቢው ሄዱ ጃጓር ተመልሰና ገባና እናወራለን እዚህ ጋር መብረቁ ኦኬ ስንት ነገር እየተደረገባቸው ሀገራቸውን ስለሚወዱ የሀገራቸውን ሰላም በአንድነት ያስጠበቁ እንደ ህዝበ ሙስሊም እንደ ኢትዮጵያ ህዝበ ሙስሊም የማከብረውም የምወደውም የለም በጣም ታጋሾች
ሲበዛ ታጋሾች እንደተደረገባቸው ሴራ ከ6 ወር በማይሞላ ጊዜ ውስጥ የዛሬ 4 ወር እኮ ነው መስጊድ ውስጥ ገብተው ኢማሙን ሊገደሉባቸው። ግን ታጣቂዎች ማለት ነው ያን ነገር ያደረጉት ህዝበ ክርስቲያኑ ነው ብለው ሄደው ቤተክርስቲያን እንዲያቃጥሉ ነበረ ሴራው። ህዝበ ሙስሊሙ ግን የነቃና ሀገሩን የሚወድ ገዳዩ ማን እንደሆነ የሚያውቅ ስለሆነ ያን አላረገም። እንደውም ይልቁኑ በተቃራኒው ህዝበ ክርስቲያኑ አብሮ የበላ አብሮ የጠጣ ያንን እንደማያደርግ ወጥተው ሲናገሩ ነበርና ለእንደዚህ አይነት ህዝብ አሁን ላይ አንዳንድ ክርስቲያኖች የምንናገረው በኃላፊነት እናድርገው። ህዝበ ሙስሊሙ ሀገሩን የሚወድና ጨዋ ነው። መብረቁም ቢሆን እስልምና ውስጥ ሄዶ እንዲወሸቅ እድል አንስተው። ራሱን የተናገረው ኃላፊነቱን የሚወስደው ራሱ ብቻ ነው። ለተናገረው ነገር የትኛውንም እስላም አይወክልም፣ የኢትዮጵያ ሙስሊምም አይወክልም፣ ያን ጨዋ ህዝብ አይወክልም። እና ኢቭን እንኳን እናንተ ያንን ነገር ሳይድ ይዛችሁ በምትናገሩበት ሰዓት ሄዶ እስልምና ውስጥ እንዲወሸቅ እድሉን እየሰጣችሁት ነው። ለሱም ነገ ወጥቶ ሙስሊም በመሆኔ ሊል ነው። ስለዚህ ያን እድል አንስጠው። ጃጓርም ቢሆን ለህሊና አንዳንድ ጊዜ ጨፍን መውደድም ጥሩ አይደለም። ነገ መጣላት አለ። የሚዲያ ሰው አይታመንም። የምትተዋወቀው ሚዲያ ላይ ነው። ሚዲያ ላይ የምትተዋወቀው ሰው እዚሁ ሚዲያ ላይ ነው የምትፋታው። በጣም በሚገርም ሁኔታ የትም እዚሁ ሚዲያ ላይ የሆነ ቀን ትለያያለህ፣ ትጣላለህ። እና ለህሊና ነው መኖር ያለብህ፣ ለህሊና ነው። እና ላይቭ ላይ ነው የተናገረው። ላይቭ ላይ የተናገረውን ህዝብ እየሰማ ላይቭ ላይ የተናገረውን ነገር አንተ እዚህ ጋር መተህ ኤአይ ነው አቀነባብረው ብትነው ልትል አትችልም። እና ይሄ እውነቱን እውነት ውሸትን ውሸት ብንል አንዳንዴ መልካም ነው። ምክንያቱም እዚሁ ነገ ልትጣላ ትችላለህ። ሄለንን እቺ ጠንባሮ ጌት ብሎ ሲሰድብ በዚህ ልክ ገብተህ አልተከራከርከውም። ባይዘወይ ለምን እንዲህ ትላለህም አላልከው። በነገራችን ላይ ሳይድ ትይዛለህ። ይሄን ያህል ስር የሰደደ ፍቅር ጥሩ አይደለም። ወደ ሚዲያ ላይም በዚህ ልክ ወዳጅነት መመስረትም ጥሩ አይደለም። ጃጓር ያውም እንደ መብረቁ አይነት ሰዎች ልክ የወደክ ወይም የተጣላ ቀን ማስረጃ አለኝ እያለ መጥቶ ከሚለፈልፍ ሰው ጋር በውስጥም ማውራት አያስፈልግም፣ ሚስጥርም አያስፈልግም። አንድ ቀን ስለምትጣላና ለህሊና መስክረህ እውነቱን ብትናገር መልካም ነው ጃጓር። እና ለህሊና ኑር። ሌሎቻችሁ ሀሳብ የምትሰጡ በኃላፊነት ህዝበ ክርስቲያን ጨዋውን ህዝበ ሙስሊም ሳትነኩ በጨዋነት መብረቁን ብቻ የተናገረው ነገር ላይ ብቻ ፎከስ አድርገን እንናገር። እናንተ በተናገራችሁን ቁጥር ቀድም ብያለሁ፣ ኃላፊነት የጎደለው ነገር በተናገራችሁ ቁጥር እስልምና ውስጥ ገብቶ እንዲወሸቅ እድል ባንሰጠው መልካም ነው። ሌሎች ሰዎች ካሉ እድል ይሰጣቸው። ቴንክ ዩ ጌታ። ሰለብ ምናምን በስቴፕ ከሄድን ከታች ወደ ላይ ከሄድን በተር እስቲ እኔ እድሉን ስጭኝ ሄሉዬ። እድሉን ስጭኝ። እሺ ሄሉዬ ቴንክ ዩ። ዛሬ ደስ የሚል ቶፒኮችን ይዘሽ የመጣሽው አንዳንድ ነገሮችን ያው ትክክለኛ ነገሮች ላይ ነው ያስቀመጥሻቸው። ልክ ነሽ። ወደ መብረቁ ደግሞ ስመጣ መብረቁ ሲጀመር የሙስሊሙን ህብረተሰብ አይወክልም። ኦኬ። እንደዚህ አይነት ንግግር ደግሞ የተናገረ ሰው ከሆነ ወጥቶ ይቅርታ መጠየቅ መቻል አለበት። በቃ ይሄ አግባብ አይደለም። ሚኪ ለምንድን ነው ከሆነ ያልሽ? እኔ ብዙ ጊዜ አልከታተለውም። እኔ አንቺን ቤት ነው ብዙ የምከታተለው ኦዲዮ አይ ነው ምናምን ኦዲዮን አላመንሽም ከሆነ ማለት ነው። አይ ዶንት ኖ ሄሉዬ፣ አግባብ አይደለም። ይቅርታ መጠየቅ አለበት ብዬ ነው የምለው። ከዛም አልፎ ተርፎ ደግሞ አንድ ነገር አለ። ሶሻል ሚዲያ ላይ ብዙ ጊዜ እኔ የታዘብኩት አንድ ነገር አለ። ፖለቲካን፣ ሃይማኖትን፣ ሶሻልን የማይለዩ ሰዎች አሉ። ልክ መሬት ላይ የሆነ ነገር ሲፈጠር እየሮጡ ሪሊጅን እየሮጡ ዘርስር እየሮጡ የሆነ ነገር መፍጠር የሚፈልጉ በጣም በዝተዋል። አሁን እንደዚህ አይነት ነገሮች በጣም ዋጋ እያስከፈለን ያለው እንደ ሀገርም እንደ ህዝብም ይሄ ነገር መቆም መቻል አለበት። ኢንፎርሜሽን በቂ ኢንፎርሜሽን ሳይኖራቸው እየመጡ ሶሻል ሚዲያ ላይ ደግሞ እኔ አከል ይወክላሉ ብሎ የሚተነትኑ ሰዎች መቆም መቻል አለባቸው። ከእንደዚህ አይነት ነገር አይመለከታቸውም። የራሳቸውን ቤት ቶፒክ አሁን እንዳንቺ ሀሳቦችን በሰዎች መሀል ያለውን ችግር እየመጡ የምትተነትኝ ሴት ነሽ። ገባሽ? እንደዚህ አይነት ነገሮች የሚተነትኑ ከሆነ በአንድ ሳይድ ያንን ስራ ይስሩ። በተረፈ ግን ይሄ አገራዊ ጉዳይ ላይ እየመጡ እዚህ ጋር ይወጡና
እኔ አከሌ ይወክላለሁ፣ አከሌ ቆሻሻ ነው፣ እኔ አከሌ ይወክላለሁ፣ አከሌ እንደዚህ ነው ብሎ መናገሩ አግባብ አይደለም ብዬ የምል ሰው ነኝ። ለዚህ መብረቁ ለዚህ ንግግሩ ወጥቶ ይቅርታ መጠየቅ አለበት። እኛን አይወክለንም። እኛ ተከባብረን ተዋደን እንደዚሁም ኢትዮጵያ ውስጥ የተለያየ ሃይማኖት ሰው ተከባብሮ የሚኖርበት ሀገር ስለሆነ እንደዚህ አይነት ፕሮፓጋንዳ ፖለቲካ መቆም መቻል አለበት። እኛ ሰልችቶናል። ነገራችን ላይ ለምን አንድ ሰው እንደገረመውና ጃጉር እንደዚህ እርግጠኛ መሆኑ በጣም ገርሞኝ ነው ጋይስ። ወላ ስለ አማራ ወላ ስለ ምናምን ስለ ትግሉ ስለምናምን የሚናገራቸውን በጣም የወረደ የቆሻሻ ጭንቅላቱን ቪዲዮዎች ላኩልኝ ጋይስ፣ ፕሊዝ ላኩልኝ። እና ጃጉር ለሱ ድልስተው ነው እንጂ በጣም ብዙ ቪዲዮዎች የሚያስጠሉት አሉ። ባይዘው ሐሳብ ልስጥ ሄሎ በጣም እያንዳንዱ አማራ የሆነ ሰላማዊ ሰልፍ እንኳን ባህር ዳር ላይ ከተወጣ ቁጭ ብሎ ሲያላግጥ የሚውል ሰው